ቲክታክ ላይ ነው የማውቃት። ጌም አብረው የተጫወተ ወይ ላይቭ ላይ ዲቦራ ሊያ ስለተባሉ ጓደኝነት ማለት ለእናንተ ሚዲያ ላይ እንዴት ነው ጋይስ? ጓደኝነት ማለት እኔ ጓደኛዬ አንድ ሰው ናት። እኔ እስከማውቀው ድረስ ጓደኛዬ ማለት የሁሉ ነገሬን የምታቅ በሬን የምታቅ ውስጤን የምታቅ ሁሉ ነገሬን የምታቅ ጓደኛዬ አንድ ናት። መተዋወቅና ጓደኝነት ይለያያል። ሚዲያ ላይ መተዋወቅና ጓደኝነት ይለያያል። አይ ቲንክ ተደባልቆባቸዋል። ጓደኝነት የሚለው አብሮ የታየ ሁሉ ጓደኛ ነው ለእናንተ መሰለኛ። እንደዛ ነው የምታስቡት ጋይስ? ነው አይደለም? የምር አይደለም። ጓደኛ ማለት ሚስጥርሽን የሚደብቅ ገበናሽን የሚደብቅ የጎደለሽን የሚሞላልሽ ለችግርሽ ጊዜ ሩጦ የሚመጣ ሲያምሽ አጠገብሽ የሚሆን ደስታሽንም ሳቅሽንም ሀዘንሽንም አብሮሽ የሚካፈል የጎደለሽን የሚሞላልሽ ነው ጓደኛ እንጂ ኦንላይን ላይ ያየሽ ሁሉ ጓደኛ ሊሆን አይችልም። አብረሽ ዋልሽ ሁሉ ጓደኛሽ ሊሆን አይችልም። ሆኖም አያውቅም። መተዋወቅና መከባበር ይለያያል። እንተዋወቃለን፣ እንከባበራለን፣ ጓደኞቼ ናቸው አንድ ላይ ያሳልፈናል ማለት ይለያያል። ጓደኛ ማለት አሁን የጠቀስኩላችሁን ነገር ሲያሟሉ ነው። በርሽን ከፍተሽ አስገብተሽ በደንብ የምትተዋወቂ። አብረሽ ስለበላሽ ስለጠጣሽ አብረሽ ስለታየሽ ጓደኛ ነሽ ማለት አይደለም። የጓደኝነት ትርጉም አልገባችሁም ብዙዎቻችሁ። የጓደኝነት ትርጉም ለእናንተ ሚዲያ ላይ አብሮ ከታየ ጓደኛ ነው የሚባለው ነው አይደለም። እሺ አንቺስ ጓደኛ ትሆኛለሽ? እውነት ለመናገር እኔ ጓደኛ አልሆንም። ሊያየ ስለ ብሌን ማሙ የተናገር ተመችሽ? ልክ አይደለው? ብሌን አምሮባት አልነበር ታዲያ? ዲቦራን በስሟ መጥራት ጀመርሽ ወይ? ስትደብረኝ ፖፖ ላታለሁ፣ ደስ ሲለኝ ዲቦራ ላታለሁ። ማን ያስገድደኛል? የኔ ፍቅር ማንም እኔ እኮ ማንም ያስገድድ። ደስ ስትለኝ በስሟ ጠራታለሁ፣ ደስ ሲለኝ ፖፖ ላታለሁ። ማን ምን አገባው? ማንም ምንም አያገባም። እንደ ሙዴ አንቺ የሳር ውስጥ እባብ ተናዳፊው ነው መርዝ የሌለው የምር ተናዳፊው ነው ወይንስ መርዝ የሌለው እባብ ነው? የኔ ኤልሻዳይ ብታስቀይምሽ የምትሄጂባት ይመስልሻል ወይ? እውነት ለመናገር እኔ ከኤልሻዳይ ጋር የሚያቀያይምንም ደረጃ የምንደርስ አይመስለኝም። እውነት ለመናገር ማለት ነው። እናንተ ገና እንግዲህ ትጣላላችሁ ብላችሁ ይህን ሀሳብ ካመጣችሁ ሀሳብ ልስጣችሁ። በመጀመሪያ ደረጃ የምንጣላበትንም ነገር ሊኖረን ይችላል ብዬ አላስብም። ምክንያቱም ተከባብረን ነው የኔና የሷ ወዳጅነት፣ የኪዲና የኔ ጓደኝነት፣ የኤልሻዳይና የኔ ጓደኝነት እንዲሁም የሌሎችም። ክብር ካለ ደግሞ ከሰው ጋር አትጣይም። ካከበረችኝ ካከበርኳት ተከባብረን ከሆነ ምንም ያጣላን ነገር የለም። ከሞላ ጎደል ደግሞ ኤልሻዳይ በደንብ ያወቀችኝ ይመስለኛል። እኔም ኤልሻዳይን በደንብ ያወቅኳት ይመስለኛል። ምን እንደሚደብራት ታውቃለሁ፣ ምን እንደሚደብረኝ ታውቃለች። እንደው ቢሆንና ብንቀያየም እንኳን ተነጋግረን እዛው ፊት ለፊት ተተራርበን እንዘጋጋለን እንጂ ሚዲያ ላይ አፌን ሞልቼ መጥቼ የምናገርበት አቅምና አንደበትም ሊኖረኝ አይችልም። እሷም እንደዛ። አንደኛ ነገር አስተሳሰብ፣ ቤተሰብ፣ አኗኗር፣ ማህበራዊ የሚባለው ነገር እኔና እሷ ጋር አለ። አንዳንድ ሰዎች ጋር ቤተሰብ፣ ማህበራዊ አኗኗር ምናምን የሚባለው ነገር ስለሌለ ያንን አያገነዘቡትም። ጥፋት እንኳን ቢኖር ተጠፋፍተን እንኳን ቢሆን ማለት ነው ብዙ ጊዜ እንደዚህ አይነት ወሬዎችንም ሚዲያ ላይ ለሶሻል ሚዲያ ድምቀት ብለን መተን የምናወራው አይመስለኝም። ህሊናውም ጭንቅላትም ያለኝ አይመስለኝም። እርግጠኛ ነኝ ብታስቀይመኝ፣ እርግጠኛ ነኝ ባስቀይማት ዝም ተባብለን እናልፋለን እንጂ አፋችንን የምንከፋፈት ሰዎች አይመስለኝም። በጣም ክብሯን የምትወድ ልጅ ናት። በጣም ክብሬን እንደምወድ ታውቃለች። እና ደግሞ የጨዋን ልጅ ለመናገር እኮ ጋይስ ሰው እኮ ቤተሰብን ታያለ እኮ። እና የጨዋ ልጅ ናት። ቤተሰቦቿ የተከበሩ ናቸው ምናምን። እና ግን ለምንድን ነው እኔና ኤልሻዳይ እንድንጣላ አስባችሁ ኮመንት የምትሰጡት?
ሙሲ ልዩነታችሁ አያችሁ፣ ጭንቅላታችሁ አሁን እናንተ ከኛ ጋር አይደለም አንድ ልትሆኑ የምትችሉት። እናንተ አሁን ከማን ጋር መሰላችሁ ልትሆኑ የምትችሉት? የሰርጀሪ በጎች ነው ልትሆኑ የምትችሉት። ከኔ ጋር አሁን አትሆኑ። ዩሲ አሁን ምን አይነት ጭንቅላት እንዳላችሁ ምን እንደምታወሩ ከኤልሻዳይ ጋር ብትጣይ ሚዲያ ላይ የምታወሪ ይመስልሻል? ይሄንን አሁን እንደዚህ አይነት ትምህርት ሰርጀሪ ቤት ሄዳችሁ አዳምጡ። ፈጣሪ ጋይስ ገና ሳድስ ትጣላላችሁ ብሎ ኮመንት ያደርጋሉ። ምንም ያጣላን ነገር የለም። ምን የሚያጣላን ነገር አለ? ምንም ያጣላን ነገር አለ ስታስቡት? የሚገርም መስን የሰጠሽው አመሰግናለሁ። ቴንክ ዩ። አሁን እኮ እናንተ እኮ ውጭ ሀገር ካለው ሰው ጋር ነው ጓደኝነትን እያወዳደራችሁ ያላችሁት። ውጭ ሀገር ያለው ሰው በኢንተርኔት ጓደኝነት ከሚሆነው ሰው ጋር ሪል ምድር ላይ ያለውን ሰው ጓደኝነት እያወዳደራችሁ እኮ ነው ያላችሁት። እኔ ያልገባኝ ነገር እኮ ነው። ውጭ ሀገር ኦንላይን ጓደኝነት የመሰረቱትን ምድር ላይ ተገናኝተው አብረው ጓደኝነትን ያሳለፉትን ሰዎች እኮ ነው ማለት እያነጻጸራችሁ ማሳብ እየሰጣችሁም ያላችሁት እኮ። በጣም እኮ ከባድ እኮ ነው ቤተሰብ። ጌታ ለእናንተ ነው አሁን ጓደኝነት እዛና እዚሁ ነው። እኛ ቢያንስ ተያይተናል፣ አብረን በልተናል፣ አብረን ጠጥተናል። ምንም የሚያደራርሰን ነገር የለም። ምን የሚያደራርሰን ነገር አለ? ተከባብረን እንጂ ተጣልተን እንደማታዩኝ ተስፋ አደርጋለሁ። አዶናይ ምን ሆነ ደግሞ? የአዶናይ ፈርዶበት ምን ሆነ? ምን አረገ ደግሞ? አዶናይ ምን አለ? ቻሌንጅ የምን ቻሌንጅ አመጣ? አዲስ ደግሞ ጋይስ አዶናይ ቻሌንጅ አመጣ። ቤተሰብ ማህዬ ማን አቦታያቸው ምን ላድርግ? ስሙ አዶናይ ኮመንት አመጣ እንዴ? አዲስ ቻሌንጅ አመጣ። ምን አመጣ? ምንድነው? ኮመንቴን አንብቢልኝ። ምን አይነት ቻሌንጅ አመጣ? ይሄ አዶናይ ነው። ምን አይነት ሰው ነው? ኧረ ተው ስራ አታብዛብን አንተ ልጅ። ለዘማሪው መኪና ይገዛል ጋይስ፣ መኪና ይገዛል። ካለ ይገዛል። ለየትኛው? ለኛ ለኦርቶዶክስ ሃይማኖት ነው ለፕሮቴስታንት ነው? ጎበዝ። ወደ ቸርችን ገባሽ? ወደ ኦርቶዶክስ ሃይማኖት ጎበዝ 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 አዶናይ ጎበዝ። በጣም ደስ ይላል። ተቀላቀሉ እና ምንድን ነው አሁን እኔን እያላችሁኝ ያላችሁት ቤተሰብ? እኔ እንደዚህ አይነት ነገር ላይ የለውም። እሺ ገብረ ሕይወት ለገብረ ሕይወት ደስ ይላል በጣም። ቤትና መኪና በጣም ደስ ይላል። የአዶናይን ቻሌንጅ ደመቅ ብታረጊ ቤትና መኪና። ይሄማ የተባረከ ሀሳብ ነው ጋይስ። ገና አልተጀመረም። ሲጀመር ሞቅ እናደርገዋለን። ቲቪው የምትይ ማሪ የኔን ቲቪ ነው እዛ ግድግዳ ላይ ሰቀልኩትን። የልጅ እናት ስትሆኝ ይገባሻል። እዛ ላይ ትሰቂዋለሽ ከልብ ከፍ እስክትል ድረስ፣ በደንብ ከፍ እስክትል ድረስ በላይ ትሰቂ። ካለበዛ ተወርውሮ ይሰበራል። ድረስ እንዳይሰበር ላይ ሰቅየው ነው ማሪ እንጂ ቦታ አጥቼ አይደለም። ምንም አጥቼ አይደለም፣ ግን ትሰብርብኛለች ጌታ። አሁን ብዙዎቹ ቴሌቪዥን እዛ ላይ ሰቅዬ ቪዲዮ ላይ ተውት የለ ጋይስ፣ ቴሌቪዥን እዛ ላይ ሰቅለሽ በጣም ነው እንደምታስተምሩኝ። ስንት ኪሎ ነሽ አሁን? 59 ገብቻለሁ ማሪ። የወለደ ያውቋል እኮ 10 ቲቪ ይልኛል። እና እኔ ማፍር ምናምን ነው እንደሚመስላችሁ ቤተሰብ። ቡርቴ አሁን ሄዳለሁ ጋይስ። ዛሬ መኪና ነዳለሁ ጋይስ፣ መኪና ነዳለሁ። እናቴ ትንስ አይሚስ መኪና መንዳት። አሁን ልወጣ ነው ጋይስ። መልካም ምሽት ይሁንላችሁ። ትታሽ ያምራል። ቴንክ ዩ። እኔ ብቻ ብችል ጣራ ላይ ሰቅሎ ነበር። እሱን እኮ ነው እሱን የሚያውቀው እኮ ማለት ሰበረዋ። ወንድ ልጅሽ በቃ ኬኳ ራሱ ይኸውልሽ፣ ስሚ እግዚአብሔር ረድቶት እስካሁን ይሄ ሰዓት እስከዚህ ሰዓት ድረስ አሁን 3 ዓመት ሊሆናት አይደለ? 6 ወር ነው የቀራት ኬኳ። 4 ወር አይደለ? 5 ወር ነው የቀራት 3 ዓመት ሊሞላት ጋይስ።
እስካሁን ድረስ እግዚአብሔር ረድቶት ሞር ደግሞ ባይዘወይ እዛ ላይ ሰቀለችው ቱቱ ናት። እኔ እንደውም ዝቅ አድርጌው ነበረ። ቱቱ እዛ ላይ ሰቅላ ጠበቀችኝ መሆኑ አዳ ነው እንጂ 3-4 ከሪሞት አምልጦ ነው ቴሌቪዥኑ ባይዘወይ። እግዚአብሔር ይወደኝ ይሆን አላቅም፣ አስጨንቄው ይሆን አላቅም። አሁን በሌለኝ ብር ቴሌቪዥን ልታስገዛኝ ነው ብዬ ውስጤ ተጨንቆ ስለሆነ ድኖልኝ ነው እንጂ 3 ጊዜ ሪሞት ወራበታለች። 3 ጊዜ ማለት ነው። ከዛም ሶፋ ላይ ወጣ ሁሉ ማለት ነው ሪሞት ይዛ እንደዚህ አድርገዋለች። ግን ከፍ ያለ ስለሆነ ፓወር አታገኝበትም እንዲስትመታው። ብቻ እግዚአብሔር አትርፎታል። ይህ ቴሌቪዥን ምናልባት ኬኳ ከ5 ዓመትና ከ6 ዓመት በኋላ ሊወርድ ይችላል እንጂ አይወርድም። እዚህ ጋር ቲቪ ስታንድ አምጥቼ ምናምን ቴሌቪዥን እዚህ ጋር አላስቀምጥም። የቤቱ ዕቃ ምን ቀራት? ኬኳና ቡርቴ ምንም አልቀራቸውም እኮ በመስራት ቡርቴ እዛ ትሰብራለች፣ ኬኳ እዚህ ትሰባብራለች። ለሁለት ካራቲስት ያዝ ጌታ እና ብዙ ሰው ቴሌቪዥን እዛ ጋር ያደረኩት ነገር እያስጨነቃችሁ ነው። አትጨነቁ ጋማሮቼ፣ አትጨነቁ። በቤታችሁ ገና የ2 ዓመት ልጅ ሲኖራችሁ ይገባችኋል። ከሌላ አትረዱኝም። 65 ኢንች ነው ማርያም፣ ምናምን 55 ኢንች ነው። ግላስ ተስለጥፊበት። እኔ እንጃ አንከፍተውም እኮ እኛ ለራሷ ለኬኳ ነው የሚከፈትበት። ባይዘው ለኬኳ ለራሷ ነው ቲቪው የሚከፈተው ማሪ፣ ለኛ አይደለም እኮ። በጣም ጨዋ ናት። እንደውም አትረብሽም። አዎ ትረብሻለች፣ ግን ውጪ በቃ። እሺ ማሪ ትታሽ ማሻላ። አይ ላቭ ዩ ጋይስ፣ ወዳችኋለሁ። ሀቅ አንድ ላይ ቻው። ከዛ ባሻገር በብዙ መልኩ ነው የምመጣው። አሁን ብዙ ነገሮች ነው ይዤ መምጣት ፈልገው ደሪል እኔነቴን የምታውቁበትን አቅሜን የምሰራቸውን ነገሮች ምን አይነት ነገር ላይ ነው ማሳልፈው የሚለውን ነገር ደግሞ ድሮ ሶሻል ሚዲያዎችን ስንጀምር ቁጥር ጻፉ ወይም ሪኩዌስት አድርጉና መናገር የምትፈልጉት መጠየቅ የምትፈልጉት ነገር ካለ አለው። በነገራችን ላይ በየትኛውም መልኩ ተስፋዬን አንተን መጠየቅ ፈልጋለሁ፣ እኔ መጠየቅ ጥያቄ አለ የሚለውን ሰው ማንንም ሰው አስተናግዳለሁ። እሺ ምንም ነገር መጠየቅ ትችላላችሁ። ሰው እርዳታ እርዳና ትብሉና አሁን ገብታችሁ ግን መጠየቅ የምትፈልጉት ነገር ካለ አምፒር። እሺ ቆይ ገስት ላስገባችሁ። እሺ እንዴት ናችሁ? ሰላም ሰላም ነው። እንዴት ነሽ? እንዴት ነህ? ሰላም አለን። ክብሩ ይስፋ ለመድኃኒዓለም። እግዚአብሔር ይመስገን። በመጀመሪያ ውድ ወንድሜ በጣም ነው የምወድህ፣ በጣም ነው የማከብርህ። ሚዲያ ላይ አሉ ከምላቸው ስርዓት አላቸው ከምላቸው አንዱ አንተ ነህ እና በቀደም በተፈጠረው ነገር ማይሆን ቤትም ገብተ ነበር፣ የሚሆንም ቤትም ግን በዋትሳፕ ሁሉ ጽፌልህ ነበረ። ግን ዋትሳፕ አይሰራም፣ ተው አትግባ ለማለት ማለት ነው። እና አንዳንዴ ማይመጥን ቦታ ለማስረዳት አትታገል። ሰው ስራው ነው የሚያወጣው አይደል? ስለዚህ ታውቃለህ ሚዲያ ላይ ማን ነው ትክክል የሚሰራው፣ ማን ነው እውነቴን የሚያወጣው። እንዲያው ግዴታ አንተ ለሚወድ ህዝብ ሁሉን ማውጣት ስላለብህ መናገር ለተፈጠረው ነገር ግን የት ቤት ነው የሚሄደው የሚለውን እኔ ለአንተ አልነግረም። ማይሆን ቦታ ሄደህ ነበርና ከዚህ በኋላ ህዝቡንም ለማስረዳት ከፈለግ ማይሆን ቦታ ባትገኝ ይላለሁ እና አመሰግናለሁ። ብዙ ማውራት አልፈልግም። እወድሃለሁ። ይሄ በቂ ነው። ቴንኪው እህቴ፣ አመሰግናለሁ። በነገራችን ላይ በዛን ወቅት እዛ ቦታ ስገኝ
የምርም እኔን እንደሚያከብረኝ አውቀዋለሁ። ያ ሰው እኔን ያከብረኛል ማለት በመጥፎ ነገር ስለማንተዋወቅ ማለት ነው። እኔም እንደዛው ያለውን ነገር ለመጠየቅ ያደረገበት ሂደት ምንም የሚያስከፋ ነገር የለውም። ነገር ግን አንዳንድ ጊዜ ምንድን ነው የሆነ ሰው የሆነ ዳይሬክሽን ይዞ ወደዛ ዳይሬክሽን ሲጎትታችሁ እናንተ የምትጎተቱለት ከሆነ ያው ነጥብ ትጥላላችሁ። ከዛ ውጭ እኔ ኤቪደንስ ስላለኝ ነው። ምንም ማንንም እንትን ብዬ አይደለም። ምሰራው ነገር ይታወቃል፣ ያለሁበት ነገር ይታወቃል። የተለየም ሆኖ አይደለም እኮ እንደዚህ በላ ከተባለ ፍቃዱን የሰጠኝ መንግስት ነው። ያን ቼክ